አይንሽን ግለጪ እንጂ እውር ነሽ እንዴ? እሷ እኮ አይኗን ገልጣ ጉሊት ሄዳ ስትገዛ እየበቃት አይደለም። አንተ ግን እያልካት ያለው አይንሽን ግለጪ ነው። ከነ ሚልኬሳ በላይ ከነ ታዬ ደንዳ በላይ ከነ ጀዋር በላይ ህወሓትን የሚፈራ የለም። አማራና ትግራይ የግድ መጣላት አለባቸው የሚል ፕሮጀክት ነበር። ነጋዴዎቹ ሰብስበው የተናገረውን አይተህ እንደሆነ እያንዳንዱ ሰው በእጥፍ ሀብታም ሆኗል እዚህ ሀገር ባለፈው 7 ዓመት። እነ ሚልኬሳ ጋር ያለው እነ ጀዋር ጋር ያለው ሌሎቹም ጋር ያለው የስቶክሆልም ሲንድሮም ልዩ ኃይሉ የኛ ነው፣ እኛን ሊያግዝ ነው፣ ህወሓት እንዳይመጣብንም ያግዘናል፣ አታካብዱ አለ። አድጋቸዋል፣ አይናቸውን ክፈቱ ሲለው ሆዳቸው እየጮኸ ነው። አብይ አሸንፏቸዋል፣ አውት ስማርት አድርጓቸዋል። በሙሉ በዝረራ ነው ያሸነፋቸው። አንድ ቤተሰብ ካለ ልጆችና ባለቤት ካለ አምና 5000 ነው የምትሰጣት እንበል በወር ለአዝቤዛ ወይ 2000 ነው የምትሰጣት እንበል ለአዝቤዛ አምና እና ሽሮም ድንችም ሁሉን ነገር ገዝታ ለልጆቿም ወተት ገዝታ ታጣለች። አምና 2000 ብር የሚገዛውን ዘንድሮ ያ 2000 ብር ሊገዛ አይችልም፣ ከግማሽ በታይ የሚገዛው እና ወዷ ባለቤት ባሌ ሆይ 2000 ብሩ አልበቃኝም፣ አምና የወተት ዋጋ ከአምናው በጥፍ ጨምሯል፣ የሽንኩርት እንደዚህ ጨምሯል፣ የልጆች ልብስ ጨምሯል፣ በጣም አጥሮኛል፣ በራብ ልናልቅ ነው ስትልህ አንተ ደግሞ አይ በጣም ነው ሀብታም የሆንሽው አንቺ ምንም ችግር የለብሽም፣ እያደግን ነው ሀብታም እየሆን ስለሆነ ታገሺ፣ ይልቁንም እንዳውም ቆይ ነይ እዚህ ጋር ይሄው ሽቶ ልንፋልሽ፣ ቅባት ልቀባልሽ፣ ልጆቹንም ቅባት መቀባት። that's what the prime minister did ከሁሉም ኮሚኒቲ ጋር ያደረገው። በሁሉም ቲሙ ምን ነበር የሁሉም ውይይቶች በጣም እያደግን ነው፣ እንዴት ነው የማታዩት? አይናችሁን ግለጡ እያለ ነው። ኢማጂን አንተ ባለቤትህን አረ የማገኘው ብር የሽንኩርት የጨው የበርበሬ የስኳር እየቻለ አይደለም፣ ልጆቼ በራብ ሊያልቁ ነው፣ 2000 ብሩ አልበቃችም ጨምርልኝ ስትልህ እንዴት ነው የማታየው? እያደግን እኮ ነው፣ በጣም እኮ ሀብታም እየሆንን ነው። እሺ የትኛውን ሀብታም እንዴ? አታይም እንደ እዛ ጋር የተከልኩት አበባ? አታይም እንደ ውጪ የሰቀልኩት መብራት? ቤት ውስጥ እኮ መብራት የለም። ቤቱ መብራት ሚስትህ መብራት መክፈል አቅቷት መብራት ጠፍቶ አንተ ግን ጎዳናው ላይ ጓደኞቹ እንዲያዩልህ ማለት ነው ጎዳናው ላይ መብራት ተክልሃል እና ውድም ባለቤትህን በጥፊ እየመታሃት ስትነጫነጭ በጥፊ እየመታሃት እንዴ አይንሽን ግለጪ እንጂ እውር ነሽ እንዴ? እሷ እኮ አይኗን ገልጣ ጉሊት ሄዳ ስትገዛ እየበቃት አይደለም። አንተ ግን እያልካት ያለው አይንሽን ግለጪ ነው። I think Abiy ran out of his tricks. Look, በመሰለህ የፖለቲካዊ ጥያቄ ቢሆን ለምሳሌ የናሽናሊዝም ጉዳይ የአይዲዮሎጂካል ጉዳይ ምናምን ቢሆን በግርግር በወከባ በምናምን በማጉረጥረጥ ወይም ደግሞ በቃ ካድሬዎችን በማነሳት ልትቀይር በፖፑሊዝም ምናምን ልትቀይር ትችላለህ። የጦርነት ጉዳይ ቢሆን ደግሞ ወይ ብዙ ሰው እያስገባህበት ወይ ሌላ መሳሪያ እያመጣ ልታሸንፍ ትችላለህ። this is economy, there is no shortcut in economic issue. ናሽናል ኢኮኖሚ ላይ በዳቦ ጉዳይ ላይ there is no shortcut። ስማ ያሱ ሰብስቧቸው የሚዘልፋቸው ሰዎች ቤት ኪራይ ያለባቸው ልጆች ያላቸው ቤት ውስጥ አድጋቸዋል፣ አይናቸውን ክፈቱ ሲለው ሆዳቸው እየጮኸ ነው። that's why the economy is now his biggest undoing 50% ማለት ነው። 50% እሱ ነው። 30% ደግሞ እሱ አሁን አንድ ላይ ያደረገ ያለው
የንድርቆ ነው አንድ ለምሳሌ አንተ አሁንም የሃውስሆልድ ምክንያቱም የሀገር መሰረት ሃውስሆልድ ቤተሰብ ስለሆነ የቤተሰብ ጉዳይ እናንሳ ባለቤትህ አነሰኝ ተቸገርኩ ስትል ውዷ ባለቤቴ ትክክል ነው አንሶሻል አልበቃሽም ትንሽ ታገሽኝ ገንዘብ ከዚህ ላመጣ ነው ብለህ ማባበል ለማሳመን መሞከር የጨዋ እኮ ነው ግን አይንህን እያጉረጠረጥክባት ምን ማለትሽ ነው ይበቃሻል በቅፎ ተተርፍሯል ነጋዴዎቹ ሰብስቦ የተናገረውን አይተ እንደሆነ እያንዳንዱ ሰው በእጥፍ ሀብታም ሆኗል እዚህ ሀገር ባለፈው 7 ዓመት ቀሚሷን ያልቀየረችን ልጆቿ ወተታተው የሚያለቅሱትን ደረቅ ዳቦ ወዳቸውን ያደረቀው ህፃን ጋር የምትጨነቀን ባለቤትህን እያጉረጠረጥክ ኢንቲሚዴት ለማድረግ ስትሞክር ትዳርህን እያፈረስክ ነው so this is basic sophisticated የሆነ ነገር አይደለም እነ ሚልኬሳ ጋር ያለው እነ ጀዋር ጋር ያለው ሌሎቹም ጋር ያለው የስቶክሆልም ሲንድሮም ነው እነሱ ህወሓትን ጠቅላይ ሚኒስትሩ ይፈራል አሉ እንጂ ከነ ሚልኬሳ በላይ አንዱ የገባኝ ነገር በነገራችን ላይ ከነ ሚልኬሳ በላይ ከነ ታዬ ደንዳ በላይ ከነ ጀዋር በላይ ህወሓትን የሚፈራ የለም አሁን አንዱ ኮንክሉድ ያረኩት እሱን ነው ኮንክሉዥኖች ላይ በኋላ አመጣለሁ ብዬ ነበር አይ ዶንት ኖ ከኮንክሉዥን የተነስቼ ልቀጥል 2-3 ኮንክሉዥኖች አሉ አጠቃላይ አንደኛው ኮንክሉዥን ኦኬ እሱን ብዬ ወደ ስቶሪው ሄዳለሁ አንደኛው ኮንክሉዥን እኔ በቃ ሳመራይዝ ዳርግ ብሉኝ አንደኛው ኮንክሉዥን አብይ አሸንፏቸዋል አውት ስማርት አድርጓቸዋል በነገራችን ላይ በሙሉ በዝረራ ነው ያሸነፋቸው በቃ እንዳይነሱ አድርጎ ነው ያሸነፋቸው ጠቅላይ ሚኒስትሩ ተቀበሉ ማትቀበሉ ተውት እኔ ዛሬ ማርለኝ በፊት ተናግሬዋለሁ በዝረራ አውት ስማርት አርጎ እንዳይነሱ አርጎ ነው የቀበራቸው በነገራችን ላይ so this is number 1 conclusion ከኮንክሉዥን በመነሳት ይቅርታ ጠይቃለሁ ግን ከሱ ስቶሪውን ዘረዝረዋለሁ ዩዥዋሊ አልተለመደም እንደዚህ so ሁሉም መጥቶ በዛም አብይ የሚሉት ስላሸነፋቸው አውት ስማርት ስላደረጋቸው ክርክ ነበር አለ ታስታውሳላችሁ ስማርት ነው አይደለም የሚለው ላይ I think አሁን የሚቀበሉ ይመስለኛል ስማርት አይደለም ብለው እኛን የተከራከሩን ሰዎች ጠቅላላ ሰብስቦ ነው ያሸነፋቸው በመጥፎ መንገድ ነው ያሸነፋቸው በጥሩ መንገድ ነው ያሸነፋቸው ምናምን እሱ ሌላ ጉዳይ ነው እዛ ውስጥ አልገባውም እኛ በውጤት ነው ያን ውጤቱን ሳይው ግን የአብይ አሸናፊነትን አረጋግጦልኛል ጎርዶ እርባና ቢስ አርጓቸው የማህበራዊ ድረገጽ ተንከራታች ነው ያደረጋቸው ይሄ አንዱ ኮንክሉዥን ነው በነገራችን ለምን ግለሰባዊ አይደለም ሁለተኛው ኮንክሉዥን ጋር ገባ ነው እነዚህ ሰዎች አውት ስማርት የሆኑት መዋቅራዊ በሆነ መንገድ ነው አውት ስማርት የሆኑት structural is not about Taye Denda is not about Milkesa is not about Jawar ገዱ አንዳርጋቸው structural የሆነ ሽንፈት ነው ያጋጠማቸው በነገራችን መዋቅራዊ ሽንፈት ነው ያጋጠማቸው የብሔር ፖለቲካው ነው የተሸነፈው የዘር ፖለቲካው ነው የተሸነፈው በኋላ ተሰማላችሁ ቪዲዮ ላይ የዘር ፖለቲካው ተሸነፈ so it's not about Milkesa Jawar ገዱ አንዳርጋቸው ወይም ደግሞ የታሰረው ታየ ደንዳ no መዋቅራዊ ሽንፈት ነው የተሸነፉት it's not about TPLF too TPLF በለው ኦላ በለው ፋኖ በለው ገዱ በለው
ሚልኬሳ በለው ታዬ በለው ጀዋር በለው መዋቅራዊ ስትራክቸራል የሆነ የሽንፈት ነው ያጋጠማቸው። የብሔር ፖለቲካ ተሸንፏል። ለዚህ ነው ሁለተኛው ኮንክሉዥን እሱ ነው። መዋቅራዊ ሽንፈት ነው። ከዚህ በኋላ ላያገግሙ በሚችሉበት መንገድ ኢትዮጵያ ትፈርስ ይሆናል እንጂ የዘር ፖለቲካ በማይጦዝበት መንገድ እየመጣ ነው። ከነሱ ከመጡ ኢትዮጵያ ትፈርሳለች በእርግጠኝነት ነው። ወደ ብሔር ፖለቲካ እንመለስ የሚሉ ከሆነ አለቀ ደቀቀ እያልኳቸው አይደለም። መዋቅራዊ ሽንፈት ተሸንፏል ማለት የለም እያልኳቸው አይደለም። ሽንፈቱ ስትራክቸራል ነው። ጢባጢቤዎች የሉም፣ ነጠብጣቦች የሉም እያልኳል። ብልጽግና ውስጥም አሉ፣ የዘር ፖለቲካ የሚፈልጉ አሉ፣ የሉም እያልኩ አይደለም። መዋቅራዊ መንግስታዊ ሽንፈት ግን ተሸንፈዋል። ይሄን መዋቅራዊ ሽንፈት መቋቋም አቃታቸው። አንደኛ አውትስማርት አደረጋቸው። ከአውትስማርት ቀጥሎ የሚፈልገው ነገር በግለሰብ ደረጃ ሳይሆን በመዋቅር አሸነፋቸው። የዘር ፖለቲካ የኢትዮጵያ የፖለቲካ ስሪት እንዳይሆን፣ የመንግስታዊ መመሪያ እንዳይሆን የዘር ፖለቲካ ነው ያለው። ኢዝ ኖት አባውት ህብረ ብሔራዊነት መልቲናሽናሊዝም ምናምን አላልኩም። እሱ እንደዛ እንዳታደባልቁት። የዘር ፖለቲካ ነው ያልኳችሁ። ስለዚህ ሁለተኛው ኮንክሉዥን የመዋቅራዊ ስትራክቸራል ሽንፈታቸው። ሶስተኛው ሽንፈታቸው አሳፋሪው ስቶክሆልም ሲንድረም የተመቱ መሆናቸውን አረጋገጠ። ኪኖ ስቶክሆልም ሲንድረም ብዙ ጊዜ ነግሬያችኋለሁ። በጣም ወደው ኮንሴፕት ነው ስቶክሆልም ሲንድረም። ትላንትና ስንታገለው ነበረ፣ ስላንትና ታግለን ጣል ነው። ትላንትና የኢትዮጵያ ጠላት ኢሬቻ ላይ 500 ጨፈጨፈብን፣ እንዲህ ቦታ ጨፈጨፈብን፣ ይሄን አደረገብን፣ ወልቃይትን ወሰደብን፣ ራያን ወሰደብን፣ እንዲህ ያደረገብን፣ አማራና ኦሮሞን አጣላ። አንድ ግንድ እኮ ነበርን። ግንድ ስለው ነበር እኮ እነ ጀዋር እኮ ዛፍ አምጥተው ግንድ ስለው ግንዱ ስሮች ውስጥ የአማራ ስር የኦሮሞ ስር ብለው ሁሉ ጽፈው ነበር። የቶላና የእንትና ትርክት የፈይሳና የማን ነው? አምጡልኝ አንዱ የትግራይን ሰው እንደ ትግራይ እንደ ህወሓትም አይደለም የሚረሳ አይደለም። ባይዘው የፈይሳና የቶሎሳና የምናምን ታሪክ ያኛው የትግራዩ ጠፋኝ። ቶሎሳ ምን ያደርጋል? ፈይሳ ቡና ኤክስፖርት ያደርጋል የሚል ጽሁፍ። የትግራዩ ሰው ሃጎስና ቶሎሳ፣ ሃጎስ ቨርሰስ ቶሎሳ። ሃጎስ የትግራይ ሰው ነው። ካራክተራይዝ የተደረገ ኢትስ ኖት ቲፒኤልኤፍ። ሃጎስ ምን ያደርጋል? ቡና ኤክስፖርት ያደርጋል። ሃጎስና ቶሎሳ ቡና ኤክስፖርት ያደርጋል፣ ሀብት ያመነጫል። ምን ይላል? ቶሎሳስ ይገደላል። እሱ አይደል እንዴት ተሳለው? ይሄን ሁሉ ሲስሉ የነበሩ ሰዎች አባረነዋል፣ ምን ብለነዋል ሲሉ የነበሩ ሰዎች ዛሬ ተሰብስበው አዳኛችን ህወሓት ነው አሉ። ስቶክሆልም ሲንድረም ማለት እሱ። ከዚህ በኋላ አዳኜ ማን ነው ሲሉ ቲፒኤልኤፍ ነው አዳኛ። ቲፒኤልኤፍን እንደ አዳኝ ስለወሰዱ ነው የትግራይ ሚዲያዎች ጋር እየሄዱ ያሉት፣ ሌላ አይደለም። ምክንያቱ ከእንግዲህ ማን ነው አዳኜ ሲሉ ቲፒኤልኤፍ የሚል መጣ። ቲፒኤልኤፍ አዎ እሱማ ሰራዊት አለው፣ ኃይል አለው፣ ብልጽግና እዛ የለም ምን የለም። ስለዚህ ቲፒኤልኤፍ ስር ሄደን እንሽወሸቅ፣ ጁኒየር ፓርትነር ነው። ስቶክሆልም ሲንድረም ማለት እሱ ነው። አማራና ትግራይ የግድ መጣላት አለባቸው የሚል ፕሮጀክት ነበር። ያንን ጦርነት ለማካሄድ አማራ ያንን ጦርነት አካል ካልሆነ
ምንም አንችልም የሚል ኦልሬዲ በአብይ ደረጃ እና በአብይ አካባቢ ሰርክል የነበሩ ሰዎች የታወቀ ጉዳይ ነው። ለዛም ታስበው ብዙ አሻጥሮች ተሰርተዋል አማራ ክልል ላይ በጣም ዲቴል ነው። በተለይ አሳምነው ጽጌን ጀነራል አሳምነው ጽጌን አብይ በየቀኑ ቤተመንግስት እየጠራ በየቀኑ ሸውዶታል። አብይ እስከማውቀው ድረስ ሸውዶታል። በዛን ጊዜ አንድ የሚያውቀው እንትን አለ ለክልል ፖሊስ ጥይት የሚገዛው ፌደራል መንግስት ነው። ይሄ በህግ የታወቀ ነው። ክልል በራሱ ለፖሊስ ሰራዊቱ በራሱ ጥይት መግዛት አይችልም፣ ማምረትም አይችልም። ጥይት ይት የክላሽ ወይ ሽጉጥ ጭምር ክልሎች በራሳቸው አይገዙም። አሁንም ክልሎች በራሳቸው አይገዙም። እና ያው አንዳንዴ ክልሎች በኮንትሮባንድ ሊገዙ ይችላሉ። እሱ የታወቀ ነው። ኦሮሚያም ይሁን አማራ ክልልም ይሁን ትግራይ ክልልም ይሁን በኮንትሮባንድ ሊገዙ ይችላሉ። እሱ የታወቀ የሚታወቅም ነገር ስለሆነ ነው። ነገር ግን ኦፊሻሊ ክልሎች ጥይት መግዛት ስለማይችሉ ለአሳምነው ጽጌ መሳሪያ ይሰጥ ተብሎ ለምንድን ነው ለአሳምነው ጽጌ መሳሪያ የሚሰጠው ተባለ? እሱ እኮ ህዋትን የሚዋጋልን ሰው ነው። እሱን የምንረዳው እሱን ካልያዝን እሱን ካላስታጠቅን ትግራይን ማዋጋት ወይ ህዋትን ማጥፋት አንችልም የሚል እንትን የታወቀ ነው። በተለይ በአብይ ሰርክል የነበረው እኔም አውቃለሁ። እና አሳምነውም በአብይና በተለይ በአብይና ደመቀ መኮንን ሚስሌድ ተደርገው እነሱን አምነው አብይንና ደመቀን አምነው ያካሄደው ነገር አለ። እሱ በጣም ጥልቀት ያለ ጉዳይ ነው። ነገር ግን ምን ለማለት ፈልጌ ነው፣ የትግራይ ጦርነት ዝግጅት አካል ተደርጎ እንዲወሰድ ለኛ ተነግሯል። ቅንብቢት ወረዳ የሆነ የሆሎታ እርሻ ምርምር ማዕከል የነበረው አንድ 280 ሄክታር መሬት ነበር። እቺ ቅንብቢት ወረዳ ሰሜን ሸዋ ውስጥ ነች። ሸኖ ታውቃለህ? እዛ 280 ሄክታር መሬት የግብርና ምርምር ኦሮሚያ ውስጥ ያለ ግብርና ምርምር ሆሎታ ማዕከል ቅርንጫፍ ነበረች፣ የሸኖ ቅርንጫፍ እና እሱ በእኔ የኦሮሚያ መሬት አስተዳደር ቢሮ ኃላፊ ስለነበርኩ አውቃለሁ። ገበሬዎቹም መጥቶ በቢሮ ያነጋግሮኛል። የዞኑ የሰሜን ሸዋ ዞን የወረዳ የቅንብቢት ወረዳ አስተዳደርና የመሬት ኃላፊ በቢሮ መጥቶ ምን እናድርግ ብሎ ስለጠየቁኝ ነው ዲቴሉን የማውቀው። በዛን ጊዜ ይሄ መሬት በ1977 ያለምንም ካሳ ከገበሬው ተወስዶ ለምርምር ማዕከል ለግብርና ምርምር ማዕከል ተሰጠ። ከዛ ሲሰሩበት ነበር። ገበሬው ምንም መጀመሪያ ገበሬው ተጠቃሚ ነው የምትሆኑት፣ እዛ ትቀጠራላችሁ ምናምን፣ ልጆቻችሁ እንደዚህ ይሆናሉ እዛ ምናምን ተብሎ ነው በ1977 መሬቱ ያለምንም ካሳ የተወሰደባቸው። ይሄ መሬት እንደዛ ያለ በመሃል በኢህአዴግ ጊዜ ስራ አቆመ። እንትኑ መሬቱ ይሄ ግብርና የሆሎታ ግብርና ምርምር ማዕከሉ ካቆመ በኋላ እንደዚህ ዝም ብሎ ታጥሮ ይቀመጣል። ገበሬዎቹ መልሱልን ብሎ ይጠይቃሉ። እና ብዙ መሬቶችን መልሰናል በዛን ጊዜ እኔ ያስታውሳለሁ። እና ያችን 280 ሄክታር መሬት የአማራ ክልል ልዩ ኃይል መጥቶ እዛ ላይ እንዲቀመጥ ተደረገ። ገበሬዎቹ መጥቶ አናገሩም። ለምን ይሆናል ይሄ ነገር ብዬ ይሄ ያልነበረው ነገር እንዴት በድንገት ይሆናል ብዬ የድርጅት ጽሕፈት ቤት የገጠር ዘርፍ ኃላፊ የነበረው አወሉ አብዲን ጠየቁ። እምቢ አለ። ደብዳቤ ጻፍኩኝ። ምንም መልስ አልሰጠም። ሽመልስ አብዲሳ ጋር ሄድኩኝ። ይሄ ነገር ለምንድን ነው የሚሆነው? ገበሬዎቹ መጥቶ እንደዚህ እያሉ ነው። እሱም ዝም አለ። ከዛ ከቢሮ የሆኑ የጥናት ግሩፕ አቋቁሜ ሂዱና እስቲ ነገሩን ለይታችሁ ነው ብዬ እውነትም የአማራ ክልል ልዩ ኃይል አሳምነው ልኳቸው እዛ ተቀምጧል ወይ ብዬ ላረጋግጥ በጥናት መልክ እንትኑን ሰርቶ ጂፒኤስ ሰርቶ ምናምን ኤቭሪቲንግ ወስዶ አመጡ። ተሰፍሯል። ልዩ ኃይሉ እዛ አካባቢ አለ። ከዛ ኦኬ በኦሮሚያ ደረጃ መልስ ስላጣው በፌዴራል ደረጃ መላኩ ፋንታን ጠየቅኩኝ። መላኩ ፋንታ የደንበላሽ ምክትል ነው። እሱን ጠየቅኩኝ። እሱን ያላወቅኩም ግን እስቲ ጠይቃለሁ አለ። ከዛ የሪፐብሊካን ጋርድ ኃላፊውንም ብርሃኑ በቀሌ ነበር፣ አሁን የባህር ዳር ላይ የሚቀመጠው ብርሃኑ በቀሌን ስጠይቀው
አቋለው የሪፐብሊካን ጋርድ ካምፕም እዛ አጠገብ አለ፣ ምንም ችግር የለውም ማለት። እንግዲህ ሪፐብሊካን ጋርድ በአዲስ አበባ ይሄ 100 ኪሎ ሜትር ሰርክል ላይ ቅንብቢት ወረዳ አለ፣ ደገም አለ፣ ጊንጪ ላይ አለ፣ ሶዶ ወሊሶ አካባቢ ሶዶ ላይ አለ፣ በምስራቅ ደግሞ ከሞጆ ትንሽ ያለፈ ብለ የሆነች ወረዳ አለች፣ እዛም አለ። ስለዚህ ምንም አትጨናነቅ፣ ልዩ ኃይሉ የኛ ነው፣ እኛን ሊያግዝ ነው፣ ህዋት እንዳይመጣብንም ያግዘናል፣ አታካብዱ አለ ብርሃኑ። ይሄ እኮ ለህዝብ ለህዝብ ግንኙነት ጥሩ አይሆንም። ገበሬዎቹ ሲጠይቁ ከአማራ ክልል ነው ልዩ ኃይሉ የመጣ። እኔ አሁን ምንም እንትን የለኝም። ዋናው ግን ይሄ ነገር አጨቃጫቂ እንዲሆን ነው የሚሆነው። የኦሮሚያ ፖሊሶችን ጠይቄያለሁ። እኛ እንዳንመታ ተደርጓል፣ ሽመልስ ወደዛ እንዳትጠጉ ከላይ ታዝዣለሁ ብሎ ፖሊሶችም ነግሮኛል። እና እንትኑ ሆን ተብሎ እንደተደረገ ይገባኝ። በቃ ብዙም ጽፌያለሁ፣ ብዙም ተናግሬያለሁ። ይሄንን ባይዘው በአፋን ኦሮሞ በእንግሊዝኛም እና የገባኝ ምንድነው የህዋትን ስለሚዋጉልን ተው እኛን ያስቀመጥ ነው የምል አስብ። እና የግጭት መሬት እንደሆነ ተደረገ። ከዛ በኋላ የሚከሰተው እንግዲህ ምንድነው የሚሆነው? የአማራ ክልል ኦሮሚያ መሬት ያዘ ነው የሚባለው። እቺ ተፈልጋለች። ከዛ በጎንዮሽ አማራ መሬታችን ያዘ የሚል በኦሮሚያ በኩል ለቅሶ ነበር። ምን ለምን ገበሬው መጥቶ ያለቀሰ? እኛ መውጫ መግቢያ ያጣን፣ ይሄ ያልነበረው ነው የሆነው። እኛ ምንም ችግር የለም፣ የትም ይሁን የት ገበሬው መሬቱ የገበሬ ነው እንዲመለስለት ነው የጠየቅነው። ነገር ግን የተፈለገው ምንድነው? የተለያዩ ዓላማ ያለው ፕሮጀክት መሆኑን ተረዳው። በዛን ጊዜ እነሱ የነገሩን እንግዲህ ህዋትን ስለ እንትን ስም ሲያደርጉልን አትንኳቸው፣ አታውሩ ይህንን ተባለ። በዛው ቀረ። እና ከዛ ቀጥሎ ደግሞ የሚከሰተውን አንተ ታውቃለህ። የህዝብ ለህዝብ ግጭቶች እና የታወቀ ነገር ነው የሚሆነው።